በማስጀመሪያ መርሃ ግብሩ ላይ ርዕሰ መስተዳድር አቶ ደስታ ሌዳሞን ጨምሮ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደ፣ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ፣ በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብራም ማርሻሎ፣ የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነና የክልሉ ከፍተኛ አመራሮች ተገኝተዋል። በዚሁ ጊዜ የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ ከዲዛይን ወደ ግንባታ የሚሸጋገረው የሐዋሳ ሐይቅ ዳርቻ ልማት በሐይቁ ዳርቻ ላይ ኑሯቸውን ላደረጉ ዜጎች ጠቀሜታ የላቀ ነው ብለዋል። ሐዋሳ ሐይቅ ላይ ስራቸውን ህይወታቸውን አድርገው ለሚኖሩ የከተማችን ነዋሪዎች ደግሞ ደስታው እጥፍ ድርብ ይሆናል ብዬ አምናለሁ። ይህ ፕሮጀክት ሲጠናቀቅ ሐዋሳ የበለጠ ውብ፣ የበለጠ ማራኪ እንዲሁም የበለጠ ተወዳዳሪ እንድትሆን ያደርጋታል። ለቱሪዝም ገቢ እድገት እንደዚሁም ለስራ ዕድል ፈጠራና ለከተማ አጠቃላይ ኢኮኖሚ እድገት ጉልህ አስተዋጽኦ ይኖረዋል። ሐዋሳ ከተማ ለነዋሪዎቿ ምቹና ተመራጭ ለማድረግ የተያዘው ጉዞ ከተማዋን ይበልጥ ተመራጭ ያደርጋታል ሲሉም ከንቲባው ገልጸዋል። ከተማችን ንጹህ፣ ውብና ዘመናዊ ለሁሉም የምትመች ለማድረግ የጀመርነው ጉዞ በአዲስ ምዕራፍ ውስጥ ገብቷል። ስኬታችን የአስተዳደሩ ብቻ ሳይሆን የህዝባችን ስኬት ነው። የምንገነባው የዛሬዋን ሐዋሳ ብቻ ሳይሆን የነገዋን ሐዋሳም የነገዋን ሲዳማም ጭምር ነው። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በበኩላቸው እንደ መንግስት ከተለዩት የመዝናኛ ስፍራዎች በአግባቡ ማልማትና የቱሪስት ፍሰቱን እንዲጨምር ማድረግ ነው ብለው የሐዋሳ ሐይቅ ዳርቻ ልማትም በአግባቡ ሊለማ ይገባል ነው ያሉትም። እንደ መንግስት ከለየናቸው መዝናኛ ቦታዎች አንዱ የሐይቅ ዳርቻውን በአግባቡ አልምቶ ለመዝናናትም በሚያመች መልኩ ከፍ አድርጎና ሳቢ አድርጎ ማዘጋጀት ነው። በዚህ እሳቤ የከተማው አስተዳደር ሐዋሳ ሐይቅ ዙሪያ እንዴት ሊለማ እንደሚገባ ምን አይነት አገልግሎቶች ሊካተቱበት እንደሚገባ ዲዛይን ሲያሰራ ውይይት ሲደረግበት ቆይተዋል። ዛሬ ላይ ዲዛይኑ ተጠናቀው ለዚህ የሚያስፈልግ ግብዓትና ሀብት ተሰባስቦ ስራው በይፋ የሚጀመርበት ምዕራፍ ላይ ደርሰናል። የሐይቁ ዳርቻ ልማት 12 ኪሎ ሜትር ርዝመት ያለው ሲሆን በ6 ወር ይጠናቀቃል ያሉት ርዕሰ መስተዳድሩ የሐዋሳ ከተማ ውበትም ከዚህ በበለጠ ይሆናልም ብለዋል። ይህ ፕሮጀክትም በተቀመጠለት ጊዜ እንደሚጠናቀቅ፣ ቀጣይ ስራዎችም ተቆጥረው ወደ ተግባር እንደሚቀየሩ እምነቴ የጸና ነው። ይህ ፕሮጀክት እውን እንዲሆን መንግስት ከክልል ጀምሮ የከተማ መንግስት አሁን የምናወራውን ሁሉ ተቀናይተን በጋራ ለመስራት በቁርጠኝነት ተነስተናል። ይህ ፕሮጀክት በህዝብ ተሳትፎ ተግባራዊ እንዲደረግ ታስቦ የተጀመረ ሲሆን የተለያዩ የህብረተሰብ ክፍሎችም ድጋፍ እንዲያደርጉ በተደረገው ጥሪ መሰረትም የበኩላቸውን ሲወጡ ቆይተዋል። በቀጣይም ድጋፉ ተጠናክሮ መቀጠል አለበትም ተብሏል። ይህ ፕሮጀክት በዛሬው ዕለት በክቡር ፕሬዚደንት በዛሬው ዕለት ሲጀመር በቀጣይ የከተማችን ነዋሪዎችና ባለሀብቶች ይህ ፕሮጀክት እውን እንዲሆን የጀመራችሁትን የሀብት ማሰባሰብ የመደገፍ ቃል የገባችሁትን ሀብት በተጨማሪነት የመስጠትና ዛሬ ፕሮጀክቱ ተጀምሮ በሚቀጥሉ 6 ወራት እንዲጠናቀቅ የእናንተ አስተዋጽኦ ትልቅ ስለሆነ በዚህ አጋጣሚ ድጋፋችሁን አጠናክራችሁ እንድትቀጥሉ እጠይቃለሁ። ልማት ወዳዱ የከተማው ማህበረሰብ በባለቤትነት ስሜት ልማቱንም እየመጣ እየጎበኘ ቀደም ብሎ የተሰራውንም እየተጠቀመም እየጠበቀም እየተንከባከበ የጀመርነውን ልማት እንድናስቀጥል በሚችለው ሁሉ ከጎናችን እንዲቆም የከተማው ማህበረሰብ ብቻም ሳይሆን የሲዳማ ክልል ነዋሪዎችም እንደዚሁ በአቅማቸው ዋና ከተማቸውን በጋራ ከኛ ጋር ሆነው እንዲያለሙ ፕሮጀክቱ ዘመናዊ ሬስቶራንቶች፣ ሱቆች፣ ዘመናዊ መሰረተ ልማቶችን፣ የአሳ ማስገሪያ ስፍራዎችና የጎርፍ ውሃ ማጠራቀሚያ ስርዓትና የሐይቅ ዳርቻው የብስክሌትና የእግረኛ መንገዶች ያካተተ እንደሆነ ተገልጿል።